ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ሁላችሁም ላይክ እንድታደርጉም በትህትና ጠየቅን። በመረጃ ሰዓታችን እንደ ሁልጊዜው ሀገራዊ ጉዳዮችን እናስቀድማለን። አህጉራችን አፍሪካም ከሀገር ቤት ቀጥሎ ተረኛ የመረጃ ሰዓታችን ነው። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን ዛሬም እንደ ሁልጊዜው ለእናንተ ውድ አድማጮቻችን ይዘንላችሁ መተናል። በሪያል ማድሪድ ቤት ሰፊ የቡድን ዜና እናነሳለን። ከአጥቂዎች አማካዩን፣ ተከላካዩን ጨምሮ አንድ ሰው ስለ ሪያል ማድሪድ ለየት ያለ ነገር ተናግሯል፣ እናደርሳችኋለን። በባርሴሎና በኩል ሁሉ ነገር የአውሮፓ ሻምፒዮንስ ሊግ ነው። አንድ ሰው ግን ቁጭት ውስጥ ነኝ ብለዋል። ቁጭት ውስጥ ያሉት ደግሞ ባርሴሎናን በተቃራኒ የሚገጥሙት ሰው መሆናቸው አነጋጋሪ ነው። በአውሮፓ ዙሪያ ይህ ብቻ አይደለም። ውድ ቤተሰቦቻችን የዓለም ከዋክብቶቹ ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶንም የተመለከተ መረጃ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሰፊውን ሽፋን የሚወስደው የዝውውር መረጃ ይሆናል። በፕሪሚየር ሊግ የዝውውር መረጃ በርከት ያሉ መረጃዎችን ይዘናል። ከዛ ውጭ የጉዳት ዜናም ሰምተናል። ዛሬ በፕሪሚየር ሊጉ በታላላቅ ክለቦች ቶትናም ቤት ተጨማሪ መረጃዎችን እናደርሳችኋለን። በማንቸስተር ሲቲ በኩል ለየት ያሉ ስፖርታዊ ጥንቅሮችን አሰባስበን ይዘን መተናል። በተለይም የቡድኑ ወሳኝ ተጫዋች ሮድሪ እንዲሁም ደግሞ ኤርሊንግ ብሮት ሃላንድን የተመለከተ ልዩ ጥንቅር ከነማስረጃው ይዘን መተናል። በቼልሲ የመረጃ ሰዓታችን ቼልሲስ መጫወት ብሎ በሁለት ሰዎች የከፈለውን አንድ የቼልሲ ተጫዋች እናነሳለን። በቼልሲም በኩል ተጨማሪ መረጃን ስለያዝን አብራችሁን ቆዩ። አርኔ ስሎት ስለ እግር ኳስ ፍልስፍናቸው ይናገራሉ። እኛም መረጃውን ይዘነዋል። ከዛ በዘለለ በሊቨርፑል በኩል የዝውውር ጉዳዮችን እናነሳለን። ከሊቨርፑል የተሻለ ቡድን የገጠም ነው የሚሉም ሰው ብቅ ብለዋል። ለመሆኑ ሊቨርፑልን ከማን አነጻጽረው ነው? ተጨማሪ መረጃ በሊቨርፑል የመረጃ ሰዓታችን ትከታተሉታላችሁ። አርሰናል ቤት ሰበር መረጃ አለን። አርሰናል አግዷል። አንድ ግለሰብን አግዷል። የታገደው ግለሰብ የታገደበት ምክንያት እውነት ቢሆንም በጣም አነጋጋሪ ጉዳይ ነው። ሰበር መረጃ ይሄንን እንነግራችኋለን። ትልቅ ዜና ነው ዛሬ ሰማነው በአርሰናል በኩል። ሌላው በዝውውር ጉዳይ የምናነሳቸው ተጨማሪ መረጃዎች አሉ። በአርሰናልም በኩል በፋብሪዞ ሮማኖ በኩል አንድ ተጫዋች ለገበያ አልቀረበም እያለ ነው። ሌጀንድ አለን ሺረርም ስለ ወቅታዊ ሁኔታ በአርሰናል በኩል የሚለው ነገር አለ። ከዛ ውጪ ለእናንተ ውድ አድማጮቻችን በጨረፍታም ቢሆን አቅርበ ነው የነበረው ጥያቄ አሁን ዓለም አቀፍ ጥያቄ ሆኖ አግኝተነዋል። ስለዚህ በድጋሜ ጥርት ባለ መንገድ ጥያቄውን እናደርሳችኋለን። አብራችሁን ቆዩ። የዩናይትድ ተጫዋቾች የሳምንቱ ምርጥ ውስጥ በእጩነት ሲካተቱ በብዛት ያሸንፋሉ። እንደ ዩናይትድ የሚያሸነፈ የለም። አሁንም ብሩኖ ነው። ውድ ቤተሰቦቻችን የ22ኛ ሳምንት ምርጥ እሱ ሆኗል። ከዛ በዘለለ በማንቸስተር ዩናይትድ በኩል ገቢ ሊያስገኝላቸው የሚችል አንድ ትልቅ ውልን ተፈራረመዋል። ምን አይነት ውል ነው የሚለውን እነግራችኋለን። ዛሬ ልምምድ ነበረ በካሪንግተን። እነማን ነበሩ እነማን አልነበሩ የሚለውን እናደርሳችኋለን። ከዛ በዘለለ ከሰሞኑ ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ በነበሩም የዝውውር ጉዳዮች ላይ ታማኝ የዜና ምንጮች ምላሾችን አጣርተው ይዞ መጥተዋል። እኛም ለእናንተ ውድ አድማጮቻችን ጥንቅቅ ባለ መንገድ መረጃዎቹን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። ከ5000 በላይ ላይክ እንድታረጉን በትህትና ሁላችሁንም እንጠይቃለን። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ውጤቶችን ጀምር። የኢትዮጵያ ፕሪሚየር ሊግ የ16ኛ መርሃ ግብር አዳማ ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ አዳማ ከተማ 3-2 በሆነ ውጤት ድል አድርጓል። በኢትዮጵያ ፕሪሚየር ሊግ በአንድ ጨዋታ 5 ግብ አየን እንደማለት ነው። በእርግጥ ሰሞኑን ቅዱስ ጊዮርጊስ ድሬዳዋ ከተማን 4-0 እንዳሸነፈ እናስታውሳለን። የአዳማ ከተማን 3 የማሸነፊያ ግቦች ቢኒያም አይተን 22ኛው ደቂቃ ላይ፣ አህመድ ሁሴን በፍጹም ቅጣት ምት 37ኛው ደቂቃ ላይ፣ አቡበከር ሳኒ 63ኛው ደቂቃ ላይ ሲያስቆጥሩ 3ቱን ግቦች ኢትዮጵያ ንግድ ባንክን ከሽንፈት ያልታደጉ 2 ግቦችን አዲስ ግደ 20ኛው ደቂቃ፣ ሳይመን ፒተርስ 51ኛው ደቂቃ ላይ ያስቆጥሯል። ዛሬ ከነበሩ ጨዋታዎች ውስጥ ፍጹም አዝናኝ የነበረ ለተመልካች 5 ግቦችን እንዳጠቃላይ የተመለከትንበት ጨዋታ ነበረና
በተወሰነ መንገድ ቢሆን በኢትዮጵያ ፕሪሚየር ሊግ እንደዚህ አይነት ጥቂት ጨዋታዎች ያስፈልጉ ነበር። አዳማ ከተማ ነጥቡን 26 አደረሰ። ኢትዮጵያ ንግድ ባንክ እዛው 17 ነጥብ ላይ ለመቅረት ተገዷል። ሌላኛው መርሃ ግብር ባቻ ውጤት የተጠናቀቀው የወልዋሎ ዓዲግራት ዩኒቨርሲቲ እና የሸገር ከተማ ጨዋታ ነው። ጨዋታው 1-1 ሲጠናቀቅ ሸገር ከተማ በሄኖክ አዱኛ ግብ ይመራ ነበረ 22ኛው ደቂቃ ላይ አስቆጥሮ። ከዛ በኋላ ከ11 ደቂቃ በኋላ ኮኒ ሐፊዝ ወልዋሎ ዓዲግራት ዩኒቨርሲቲን 33ኛው ደቂቃ ላይ አቻ አድርጎ ጨዋታው 1-1 በሆነ ያቻ ውጤት ተጠናቋል። ውድ ቤተሰቦቻችን ሸገር ከተማ በኩል ውጤቱን ተከትሎ 16 ነጥብ ላይ ደረሱ። ወልዋሎ ዓዲግራት ዩኒቨርሲቲ 13 ነጥብ ላይ እንደዚሁ መድረስ እየቻሉበት ሆኗል። አንድ ተጠናቁ ውጤት እጃችን ላይ ደርሰው ጨዋታ ደግሞ ሽረ ምድረገነት ከአርባ ምንጭ ከተማ ያደረጉት ጨዋታ ነበረ። ጨዋታው በሽረ ምድረገነት 1-0 አሸናፊነት ተጠናቋል። ስንታየ ወለጮ 5ኛው ደቂቃ ላይ ብቸኛዋን ግብ ለሽረ ምድረገነት ማስቆጠረ መቻሉን ተከትሎ ጨዋታው በዛው 1-0 በሆነ ውጤት ተጠናቋል። ሌላም አንድ ጨዋታ ውድ ቤተሰቦቻችን እየተካሄደ ነበር። ይህን መረጃ ለእናንተ ስናደርስ ሐዋሳ ከተማ ነገሌ አርሲን በሽመልስ በቀለ 27ኛ ደቂቃ ግብ 1-0 እየመራ ነበር። ይህን 12ኛ ደቂቃ በተቆጠረ ግብ ይህን ጨዋታ አጠቃላይ ውጤቱን በቀጣይ መረጃ ሰዓት እናካትተዋለን። በአፍሪካ ጉዳይ የአፍሪካ ዋንጫ ከተጠናቀቀ በኋላ ምርጥ 11ዎችን ሁስኮርድም በርከት ያሉ የሚዲያ ተቋማትም ይፋ ሲያደርጉ ነበረ የራሳቸውን። አሁን ግን ካፍ ራሱ ውድድሩን አዘጋጅ ማለት ነው ይፋ አድርጓል የአፍሪካ ዋንጫ ምርጦችን። በዚህ መሰረት ቦኖ ግብ ጠባቂ ተመርጧል። በተከላካይ ስፍራ ላይ ካልቨን ባንሴ ከናይጄሪያ እንደዚሁም ኒኬታ ከማሊ ተመርጠዋል፣ ከሴኔጋል ተመርጠዋል። 3 አማካኝ ስፍራ ከተከላካዮች ፊት ማዝራዊ፣ ሐኪሚ ግራና ቀኙን ጉዌ ቁጥር ቦታ ላይ ተመርጧል ከሴኔጋል። እንደዚሁም በአማካኝ ስፍራ ላይ ፓፕ ጉዌን ከሴኔጋል እና ሉክማን ከናይጄሪያ። 3 የፊት መስመረ ተጫዋቾች ሳዲዮ ማኔ ከሴኔጋል፣ ቪክተር ኦሲሜን ከናይጄሪያ እና ቢራሂም ዲያስ ከሞሮኮ ተመርጧል። እንዳጠቃላይ ሞሮኮ በፍጻሜ የደረሰችው 4 ተጫዋቾችን፣ ሴኔጋልን በፍጻሜ የደረሰችው 4 ተጫዋቾችን ስታስመርጥ ቀሪዎቹ 3 ተጫዋቾች ከናይጄሪያ ብሔራዊ ቡድን መካተት ችለዋል። ውድ ቤተሰቦቻችን የአውሮፓ መረጃ ሰዓታችን ላይ ደረስን። ቪኒሺየስ ጁኒየር ሁን ለሪያል ማድሪድ 207 የግብ አስተዋጽኦ ላይ ደርሷል። ይሄም በ21ኛው ክፍለ ዘመን ለሪያል ማድሪድ ከተጫወቱ ተጫዋቾች በርካታ የግብ አስተዋጽኦን ያስመዘገበ 4ኛው ተጫዋች እንደዚሁ መሆን የቻለበትም እድል ተፈጥሯል። በጣም ጥሩ ጊዜን እያሳለፈ ነው በቁጥር ደረጃ። በእርግጥ የአንድ ዓመት ቁጥር አይደለም፣ ይሄ በርከት ያሉ ዓመታት ድምር ውጤት ነው። ዘንድሮ የተወሰነ ያቋም ወጣ ገባ ቢኖርም ግን በአውሮፓ ሻምፒዮንስ ሊግ ያለውን ቁጥር በጣም አስደናቂ ነው። ለማንኛውም በ207 የግብ አስተዋጽኦ የሪያል ማድሪድ 4ኛ ከፍተኛ ግብ አስተዋጽኦ ባለቤት በ21ኛው ክፍለ ዘመን ቪኒሺየስ ጁኒየር ነው። ኬሊያን ምባፔ 50 የላሊጋ ግቦችን ለማስቆጠር የፈጀበት 53 ጨዋታ ብቻ ነው። ይሄም በውድድር ዓመቱ ያስመዘገበው የግብ በአጠቃላይ በሪያል ማድሪድ ያስመዘገበው የግብ ብዛት በሪያል ማድሪድ በ21ኛው ክፍለ ዘመን ፈጣኑ 2ኛው ሰው ሆኗል ከክርስቲያኖ ሮናልዶ በኋላ። አሁን ሁሉ ነገር ሪያል ማድሪድ ቤት የኬሊያን ምባፔ ቁጥር ሲነሱ ንጽጽሮች ሁሉ ከሮናልዶ ጋር ነው። ምክንያቱም ወይ ኩሌታው ነው ወይ ይበልጠዋል ወይ ይጠጋገዋልና አሁንም በዛው አይነት መንገድ ተገኝቷል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ በአንድ ሲዝን ሮናልዶ 17 ግብ አስቆጥሮ አሁንም ይመራል። አሁን ላይ 2ኛው ሰው ተገኝቷል። 11 ግብ ላይ ደርሷል ኬሊያን ምባፔና 2ኛ ተጫዋች መሆኑ ተረጋግጧል። አሁን የክርስቲያኖ ሮናልዶን በአንድ የአውሮፓ ሻምፒዮንስ ሊግ መድረክ 17 ግቦቹን 6 ግብ አስቆጥሮ ይስተካከላል ወይ? በቀጣይ ጨዋታ በትልቁ የሚጠበቀው ነው። ቤሊንግሃም ግን እኩል ሆኗል ከዚነዲን ዚዳን። ጁድ ቤሊንግሃም በአማካኝ ስፍራ ላይ የተጫወተ በአውሮፓ ሻምፒዮንስ ሊግ ልክ እንደ ዚዳን ሁሉ 9 ግቦችን ለሪያል ማድሪድ አስቆጥሮ ከታሪካዊ ተጫዋች እኩል ሆኗል። ታሪካዊ ተጫዋች በእርግጥ ታሪካዊ አሰልጣኝ መሆን ችሏል በሪያል ማድሪድ። ዚነዲን ዚዳን 3 የአውሮፓ ሻምፒዮንስ ሊግን
በመደዳ። ጁድ ቤሊንግሃም ግን በሞናኮ ጨዋታ ላይ ነው ይህንን ክብረ ወሰን የተጋራውና ጁድ ቤሊንግሃም በዛ ጨዋታ ላይ 89 ኳስ የነካ ከ54 የማቀበል ሂደት ውስጥ 50ውን ያሳካ፣ ሶስተኛ የሜዳ ክፍል ላይ 10 ኳስ ያቀበለ፣ 9 አንድ ለአንድ ግሎት ያሸነፈ፣ በርካታ ሙከራ ያደረገ፣ በርካታ ኳስ ከግብ ክልል ያረቀ፣ በርካታ ጥፋቶች የተፈጸሙበት፣ ከሁለት ታክል ሁለቱን የሚያሳካም፣ በጨዋታ አንድ ግብ ያስቆጠረ ልክ እንደ ዚነዲን ያዚን ዚዳን የሆነ ይመስላል። እንዴት አገኛችሁት ግን ማድሪዳውያን? መልከታችሁን አጋሩን። ፌድ ቫልቬርዴ ወይም ፍሬድሪኮ ቫልቬርዴ በየትኛውም የሜዳ ክፍል ላይ ለሪያል ማድሪድ ባሰለጠኑ አሰልጣኞች እየተጫወተ ነው። በተለይም በአማካኝ ስፍራ፣ በአጥቂ አማካኝ፣ በቀኝ ተከላካይ ሞር እየተጫወተ ያለባቸው ቦታዎች ነው። በዚህም ሳምንት ፌድ ቫልቬርዴ በሞናኮ ጨዋታ ላይ በቀኝ ተመላላሽ ሆኖ ነው የተጫወተው። በጨዋታው ላይ 2 አሲስቶችን ማበርከት ችሏል። ፌድ ቫልቬርዴም የትም ይመቸኛል ብሏል። እናም የመጫወቻ ችግር ቦታ የለብኝም፣ አሰልጣኙ ለዚህ ቦታና በዚህ ሰዓት እዚህ ታስፈልጋለህ ባለኝ ሰዓት ቡድኔን ለማገልገል ሁሌም ዝግጁ ነኝ ብሏል። እናም በሞናኮ ጨዋታ ላይ በቀይ መስመር ተመላላሽነት እየተጫወተ በጣም ድንቅ ምሽትን አሳልፏል። የሪያል ማድሪድ ሁነኛ ቁልፍ ሰው ሆኗል። ካማቪንጋም ልክ እንደዚሁ አይነት የተለያየ ሚና የሚሰጠው ተጫዋች እንደሆነ ይታወቃል። ግን ጉዳት በጣም ፈታኙ ነገር ነው። እሱን በሪያል ማድሪድ በየሳምንቱም ለማግኘት ጋሬዝ ቤል የቀድሞ የሪያል ማድሪድ የቀድሞ የቶትናም ተጫዋች ነው። ጋሬዝ ቤል ዣቪ አሎንሶ በጣም አስደናቂ አሰልጣኝ ነው ብሏል። እንደተባረረ ይታወቃል ከሪያል ማድሪድ። ነገር ግን ለሪያል ማድሪድ አሰልጣኝ ሆነ ስትመጣ አንዳንድ ነገሮችን ማወቅ አለብህ። ሪያል ማድሪድን ልታሰለጥናት መጣም ልታስተዳድር እንጂ ብሏል። እናም እሱ መልበሻ ክፍሉን በተለይም ኢጎ ያለባቸውን ተጫዋቾች ማስተዳደር እንጂ ማሰልጠን አይጠበቅበትም ነበር። ዣቪ አሎንሶ ስህተት የሰራው ዛጋ ነው ብሏል። ስለዚህ በሪያል ማድሪድ ውስጥ በርካታም ከዋክብቶች አሉ። እነኚህን ከዋክብቶች በምን አይነት መንገድ መጠቀም እንዳለብህ መች መጠቀም እንዳለብህና እነሱን አስማምቶ መያዝ ብቻ ሪያል ማድሪድ ቤት ውስጥ አሸናፊ ያደርጋል። ምክንያቱም አይንህን ጨፍነ እስክትገልጥ ውጤት የሚቀይሩ ተጫዋቾች በሪያል ማድሪድ ስላሉ። ስለዚህ የዣቪ አሎንሶ ትልቁ ችግር እሱ የክለብ አሰልጣኝ ሆኖ ነው ራሱን ያገኘው ማድሪድ ውስጥ። ያ ግን አይሰራም፣ አስተዳዳሪ መሆን ነበረበት ብሏል። እይታውን እንዴት አያችሁት? መልከታችሁን ማድሪዳውያን አጋሩን። ባልዴ የባርሴሎና ተጫዋች እኛ አሁን ሁሉ ነገራችን ትኩረታችን ያለው ሻምፒዮንስ ሊግ ላይ ነው እወቁት ብሏል። ሃንሲ ፍሊክም ቀደም ባለው ጋዜጣዊ መግለጫቸው ማንም የሚመኘው እኛም የምንመኘው ዘንድሮ የአውሮፓ ሻምፒዮንስ ሊግ ነው ማለታቸው ይታወቃል። በዚህ ጉዳይ ላይ ባልዴም ሐሳቡን ሲያጋራ ትኩረታችን ሁሉ እዛ ላይ ነው፣ መጀመሪያ ነጥቦችን እንሰበስባለን፣ ከዛ ወደ ጥሎ ለማለፍ እንጥራለን፣ ከዛ በኋላም እያል ሁሉ ጥረታችን ግን በስተመጨረሻም ዋንጫውን ማሳካት ነውና ግድ ይለናል እያለ ይገኛል። ባርሴሎና ቤት አሁን ትኩረቶች ሁሉ የአውሮፓ ሻምፒዮንስ ሊግ ሆኗል። በእርግጥ ካነሱትም ቆዩ 2015 በሉዊስ ኤንሪኬ ዘመን ያነሱት ዋንጫ እንደሆነ ይታወቃል። የስላቫ ፕራሃ አሰልጣኝ ግን በጣም ተቆጭቷል። ላሚን ያማልን በተቃራኒው ያለመግጠማቸው በቅጣት ነው ጨዋታ ያመለጠው። ምክንያታቸው ትንሽ ፈገግ ያስብላል። በጣም ተናድጃለሁ ብሏል ላሚን ያማልን በተቃራኒው ያለመግጠማችን፣ ምክንያቱም ተጫዋቾቼ እንደዚህ አይነት ጠንካራ ተጫዋችን ተጋጥመው ወይም ተፋልመው ያቆምና እድሉ አመለጣቸው። ተጫዋቾቼ በጣም ራሳቸውን የሚፈትኑበት ራሳቸውን የት እንዳሉ የሚያዩበት ላሚን ያማልን በተቃራኒ መግጠም ነበርና ላሚን ያማል በቅጣት ስላመለጠውም በጣም አዝኛለሁ ብሏል። ጉዳዩን እንዴት አገኛችሁ? ታጋሩን። የሊዮኔል አንድሬስ ሜሲ ተጽዕኖ በአሜሪካ ውስጥ በግልጽ ነው የታየው። ውድ ቤተሰቦቻችን በአሜሪካ ውስጥ እግር ኳስ ሶስተኛው በርካታ ተመልካች ያገኘ ውድድር ሆኗል። በስተመጨረሻም ያው ሁልጊዜም የአሜሪካን ፉትቦል ቀዳሚ ነው። ቀጥሎ ባስኬትቦል፣ ቀጥሎ ቤዝቦል፣ አይሲ ሆክ እያለ ይቀጥል ነበረ። ቴኒስ፣ ቦክስ ምናምን ነበረ። አሁን ላታምኑ ትችላላችሁ፣ እግር ኳስ አሜሪካ ውስጥ ሶስተኛ ደረጃ ላይ መድረስ ችሏል። 10% ህዝብ ተመልክቶታል ተብሏል። ቤዝቦልን በልጦታል። ይህም ሊዮኔል አንድሬስ ሜሲ ወደ ኢንተር ማያሚ ከተቀላቀለ በኋላ የመጣ ተጽዕኖ መሆኑ ተረጋግጧልና በጣም አስገራሚ የሚባል ለውጥ በሜሲ ምክንያት አሜሪካ ውስጥ በስፖርቱ ዓለም ታይቷል። ወደ አውሮፓ እንመለስና ሃሪኬንን እናንሳ። ሃሪኬን አንድ በሮቤርት ሌዋንዶስኪ የተያዘችን ሪከርድ መስበር ይችላሉ የሚለው ዘንድሮ በትልቁ እየተጠበቀ ነው። የሪያል ማድሪድ የባየር ሙኒክ ግስጋሴ ፍጹም የተለየ ነው። በ11 ነጥቦች ከመሪው ርቆ የሚገኝ በአውሮፓ አምስት ታላላቅ ሊግ የባየር ሙኒክን ያክል ከተከታዩ የራቀ ክለብ የለም ብያቸዋለሁ። አሁን ደግሞ ጉዳዩ በሮቤርት ሌዋንዶስኪና በሃሪኬን መካከል ሆኗል። ሪከርዱ ያለው በሮቤርት ሌዋንዶስኪ በአንድ የጀርመን ቡንደስሊጋ ሲዝን
41 ግቦችን ማስቆጠር ነው። አሁን ከሃሪኬንና በሱ መካከል ከ16 ጨዋታ በኋላ የአንድ ግብ ልዩነት ነበረ። ሃሪኬን 20 ሌዋንዶስኪ በወቅቱ 21 ነበረው። በጨዋታ በመቶኛ ብንሰራው ደግሞ ምን ያክል ነው ልዩነታቸው የሚለውን ካየን ሮበርት ሌዋንዶስኪ በጨዋታ 1.41 ግብ ያስቆጠር ነበር ማለት ነው። አሁን የሃሪኬንን ስናይ ወደ 1.16 አካባቢ ነው። ስለዚህ በሽርፍራፊ ቁጥሮች ብቻ ነው ልዩነታቸው እና ምናልባትም ሊደርስ የሚችልበት በጣም ሰፊ እድል አለ። ሃሪኬን አሳክቶ ይሄንን ሪከርድ የግሉ ያደርገዋለሁ የሚለው በቀጣይ በትልቁ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ወደ ቤተሰቦቻችን ከዚህ በማስቀጠል ደግሞ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ግን ላይክ፣ ሰብስክራይብ፣ ሼር ያደርጉን። 5000 ላይክ ሰሞኑን አስፈልጎላናልና ላይክ እያረጋችሁ እንድታዩ በትህትና እንጠይቃለን። በርንማውዞች ተጫዋች ለማስፈረም በቃል ደረጃ ከስምነት ደርሰዋል። የሚያስፈርሙት ተጫዋች ሪያን ይባላል። የሚፈርመው ከቫስኮ ዳጋማ ነው። 35 ሚሊዮን ዩሮ በቃል ደረጃ ሁለቱ ክለቦች የተስማሙበት ነው። በርንማውዝ እና ቫስኮ ዳጋማ ሁለቱ ክለቦች በዛሬው ዕለት ውይይት ካደረጉና ድርድር ካደረጉ በኋላ የሕክምና ምርመራውን እንዲያደርግ ቀጠሮ ይዘውለታል። ብራዚላዊው የክንፍ አጥቂ በደቡብ አሜሪካ ውስጥ ከታዩ በጣም ትልቅ ተሰጥኦ ያላቸው ተጫዋቾች ናቸውና በርንማውዝ ውስጥ እጅ በፍ የሚያስጭን ተጫዋች መጣ እየተባለ ነው። ለማንኛውም ስሙ ሪያን ይባላል። የሚመጣው ከቫስኮ ዳጋማ፣ ቀጣይ የሚጫወተው በአንዲ ኢራኦላ ቡድን በርንማውዝ ቤት ነው። ዝውውሩ በሚቀጥሉት 24 አሊያም 48 ሰዓታት ውስጥ ይጠናቀቃል ተብሎ ይጠበቃል። በጣም አደገኛው ሰው ወደ በርንማውዝ እየመጣ ነው። ዣን ፌሊፔ ማቴታ ለክሪስታል ፓላስ ክለቡን በግልጽ መልቀቅ እንደሚፈልግ አሳውቋል። ከዩቬንቱስ ጋር በግል ቢስማማም ዩቬንቱስና ፓላስ በ40 ሚሊዮን ፓውንድ የዝውውር ሂሳብ አልተስማሙምና ዝውውሩ እንደቀረ ይታወቃል። በርከት ያሉ አውሮፓ ክለቦች ፈላጊ ናቸው። አሁንም ከ40 ሚሊዮን በታች አንሸጥም ያለ ክሪስታል ፓላስ እየጠበቀ ነው። ዣን ፌሊፔ ማቴታ ግን ለክሪስታል ፓላስ ሰዎች ይፋ አድርጓል። ጉዳዩን በተመለከተ አስቶን ቪላ ሁነቱን በቅርብ ርቀት እየተከታተለው ነው ያለው ደግሞ ዳቪድ ኦርኔስቴ ነው። እንደ መረጃ ምንጩ ከሆነ አስቶን ቪላዎች ይህንን ተጫዋች ወደ ቡድኑ ለመቀላቀል በቅድ ደረጃ እየተመለከቱት ነው ተብሏል። ጃክ ግሪሊሽ የፕሪሚየር ሊግ አሲስት አድራጊዎች ውስጥ ከፍተኛውን አሲስት አድራጊነት ከፕሪሚየር ሊጉ ጅማሮ ጀምሮ ሲመራ ነበር። በኋላም ላይ ያው እነ ብሩኖ ነሪያን ሼርኪ ወስደውበታል። ግን በፕሪሚየር ሊጉ በጣም አስደናቂ ጊዜን በኤቨርተን እያሳለፈ ነው። በጣም አሳዛኝ ነገር ገጥሞታል። ግን ተጫዋቹ አሁን ላይ ጉዳት አጋጥሞታል። ለ3 ወር ከሜዳ ይርቃል። ኦልሞስት ፕሪሚየር ሊጉ ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ይመለሳል እንደማለት ነው። ምናልባትም በኤቨርተን ወሳኝ እውነቶች ወይም ወሳኝ አጋጣሚዎች ላይ የማይገኘው ተጫዋች ይሆናል እንደማለት ነው። ወደ ቤተሰቦቻችን ጃክ ግሪሊሽ ባጋጠመው ጉዳት ምክንያት ለ3 ወራት ሜዳ ላይ እንደማይኖርም ኤቨርተን ይፋ አድርጓል። ቶትንሃም ሆትስፐርስ ደረስን። ቶትንሃም ሆትስፐርስ ዘንድሮ በእንግሊዝ ፕሪሚየር ሊግ ሜዳው ለሱ ዕዳ፣ ለተጋጣሚ ቡድኖች ግን የ3 ነጥብ ምንዳ አሊያም የ1 ነጥብ ምንዳ ይዞ የሚጠብቅ ሜዳ እንደሆነ ይታወቃል። ግን ይህ በአውሮፓ ሻምፒዮንስ ሊግ ላይ የሚሆን አይነት ቀመር አይደለም። ምክንያቱም ቶትንሃም ሆትስፐርስ በፈረንጆች አቆጣጠር ከ2019 ጀምሮ ባለፉት 24 ጨዋታ ላይ በሜዳው ያልተሸነፈ ቡድን ነው። በነገራችን ላይ በአውሮፓ መድረክ በሻምፒዮንስ ሊግ በኤሮፕ ሊግ ማለት ነው። በአውሮፓ መድረክ ረጅሙ በሜዳ ላይ ያልተሸነፈው ባርሴሎና ነው 36፣ ቀጥሎ ባየር ሙኒክ 30 ነው። አሁን ሶስተኛው ክለብ ቶትናም ሆኗል 24። ይህን ሪከርድ የተስተካከለው ደግሞ እንደ ማንቸስተር ዩናይትድ ካለ የፕሪሚየር ሊግ ሀያል ክለብ፣ እንደ አርሰናል ካለ ሌላ የፕሪሚየር ሊግ ሀያል ክለብ እኩል በመሆን ነው። ቶትናም ይህን ታሪኩን ግን በፕሪሚየር ሊግ ያደርገዋል ይደግመዋል ተብሎ አይታሰብም። ፕሪሚየር ሊጉ ላይ በጣም እየተፈተነ እንደሆነ ይታወቃል። በሜዳው ሲቲ በዘንድሮ የውድድር ዓመት ወጣ ገባ የሚልባቸው የተወሰኑ ወራቶች አሉ። አሁን ሲቲ ወረድ ያለበት ወራት ላይ ደርሷል። በተለይም በባለፈው የፈረንጆች የመጨረሻ ወር አካባቢ በጣም ጠንካራው ቡድን ነበር። 2026 ከገባ በኋላ ደግሞ መንሸራተቶች ታይቷል። ሮድሪም ኦፕታም ቁጥራዊ መረጃዎች ከተመዘገቡበት ጊዜ ጀምሮና ከሁስኮርድ ቁጥራዊ መረጃዎችን እየመዘገቡ ከመጡበት ጊዜ ጀምሮና
ሮድሪን ሬት ከሰጡት ጀምሮ በሲቲ ቤት ዝቅተኛው 4.84 በዚህ ሳምንት ተሰጥቶታል። ይሄ በሮድሪ በጣም ዝቅተኛ የሚባለው ነው። ታዲያ ሮድሪ አንድ ነገር ሊያደርግ ነው። ውድ ቤተሰቦቻችን በጣም አነጋጋሪ ጉዳይ ነው። የማንቸስተር ሲቲ እንግዲህ ሽንፈት በቦዶ ጊልሜት ያልተጠበቀ ነበረ። የማንቸስተር ሲቲ ተጫዋች ቡድን ለመደገፍ የተጓዙ ደጋፊዎች ትኬት ወጪ ለመሸፈንም ማሰባቸው ተገልጿል። ተጫዋቾቹ ወደ ኖርዌይ የተጓዙ 374 ደጋፊዎች ትኬት ለመሸፈን 10,000 ዩሮ ገቢ ማድረጋቸው ተረጋግጧል። በሮድሪም አሰባሳቢነት ነው ተብሏል። ውድ ቤተሰቦቻችን እናም እንዳጠቃላይ ሮድሪ ተጫዋቾቹን አሰባስቦ ይሄንን ገንዘብ ወደ 10,000 ዩሮ የሚጠጋ ገንዘብ ለእነኛ ተጓዥ ደጋፊዎች ይከፍላል ማለት ነው። ጉዳዩ በጣም አነጋጋሪ ነበር። ኤርሊንግ ብሮት ሃላንድ ግብ ካስቆጠረ በጣም እየቆየ ነው። ለአብነት ያክል እንደ ኤክስትሪ ሲቲ ያለ ቡድን ላይ ቡድኑ 10 ግብ ሲያስቆጠር ግማሽ የጨዋታውን ክፍለ ጊዜ የተጫወተው ሃላንድ ከግብ አልተገናኘም። እንደ ቦዶ ጊልሜት ያለ የፕሪሚየር ሊግ ክለብን ገጥሞ የማሸነፍ ታሪክ የሌለውንም ቡድን ሲገጥም ግብ አላስቆጠረም። ኤርሊንግ ብሮት ሃላንድ መቼ ነው እንደዚህ አይነት ነገር እየገጠመ የመጣው የሚለውን ግን እንመልከት። እስከ ዲሴምበር 20 ድረስ በጣም ምርጥ ጊዜን እያሳለፈ ነበረ ውድ ቤተሰቦቻችን። ከዛ በኋላ ግን ከዲሴምበር 21 በኋላ ግን ሃላንድ ጥሩ አይደለም። እስከ ዲሴምበር 25 ግብ፣ ከዲሴምበር 21 በኋላ ይኸው እስከ ጃንዋሪ 21 ባለፉት አንድ ወር አንድ ጎል ነው ያለው። በአጠቃላይም ያደረገውን ሙከራ እንኳን ብናይ ከዲሴምበር 20 በፊት 89 አሁን 24። ይህንን በእርግጥ የጨዋታ ቁጥር ስለሚያንስ በመቶኛ ስንቀይረው የተሻለ ነው። የሞከራቸውን ሙከሮች ወደ ግብነት የሚቀይረው ከዲሴምበር 20 በፊት 28.1 በመቶ ወደ ግብ ይቀይራቸው ነበረ። አሁን ግን 4.2 ነው የሞከረውን ሙከራ ግብ የሚያደርገው። ይሄ ምን ያህል እንዳሽቆለቆለ ማሳያ ነው። ባለፉት አንድ ወራት ውስጥ ባለፈው አንድ ወር ውስጥ ከ146 ኳስ ብቻ ነው የነካው። 32ቱን በተቃራኒ ሳጥን ውስጥ ነክቷል። ግብ የማስቆጠር ነጻሬው 3.1 ብቻ ነው። ከዲሴምበር 20 በፊት 20.7 ግብ የማስቆጠር ነጻሬ ነበረው። ሃላንድ በቁጥር በማስረጃ በጣም ወርዷል። ለሃላንድ በዚህን ያክል ደረጃ በማስረጃ በቁጥሮች ያውም በመቶኛ ተሰልቶ በዚህን ያክል ደረጃ ለማሽቆልቆሉ ግን ምክንያቱ ምንድን ነው? በተለይም ባለፈው አንድ ወር ላይ የሲቲ አጮት የፔፕ ጋርዲዮላ አቀራረብ ወይንስ ተጫዋቾች ኳስ ለሱ እያደረሱት አይደለም የሚል ነገር አስተውላችኋል? ሲቲዝኖች መልከታችሁን ወይም ለእናንተ የታያችሁን ነገር ግን በሐሳብ መስጫ ሳጥናችን ላይ ጻፉልን። ዲየጎ ኮስታ በቼልሲ ከተጫወቱና በጣም አስደናቂ ጊዜን ካሳለፉ በተለይም ደግሞ ይሄ ጆዜ ሞሪኒዮ የሚወዱት አይነት የፊዚካል እግር ኳስን የሚጫወት አጥቂ ነው። ዲየጎ ኮስታ ኳሱን በደረቱ አብርዶ ከተከላካይ ተጋፍቶ ጎልን የሚያስቆጥር ወይ ሌላ ለሚመጣ ተጫዋች ስፔስን ፈጥሮ ኳስ የሚያቀበል አይነት ባህሪ ያለው፣ በዛ ላይ ደግሞ ሜዳ ውስጥ ጸብ ከተነሳ አብዛኛውን ጊዜ እሱ ይሳተፍበታል። ነውጠኛው ዲያጎ ኮስታ ግን የሚለው ነገር አለ። ኮንቴ ማለት ይላል ማንንም ሰው ማያምን በቼልሲ በነበረ ሰዓት ሁሉን አዋቂ እሱ ነበረ ይላል። ማናችንም ከሱ ጋር ተዝናንተን አናቅም። ለልምምድ ቦታም ቢሆን ሁሌ እንደተናደደብን ነው። ሁሌ ከሱ ጋር ስትሆን ኮስታራ ፊት ያለ ከሱ ጋር መስራት ማንም አይወድም ነበር። ለዛ ነበር በቼልሲ ያልቆየው ብሏል። ታዲያ ለአንተ በቼልሲ ማን ነው ምርጥ ሲባል ዘ ስፔሻል ዋን ጆዜ ሞሪኒዮ። እውነት ለመናገር እሳቸው ምርጥ ናቸው። ህይወትን ቀለል የሚያደርጉ ልምምር ላይ ሁሌ ሳቅ ደስታ ያለናቸውና በጆዜ ሞሪኒዮ ስር የነበረ ቼልሲ ሁሌም ምርጥ ነው ብሏል። የቼልሲ ደጋፊዎችስ የእናንተ ቼልሲ ምርጥ የሆነው በማን ዘመን ነበር? አጋሩን። ከሊቨርፑል ጋር በተያያዘ ሊቨርፑል በሚኪ ቫንደቪነ ላይ አሁንም ፍላጎቶች አሉ። ይፋዊ ጥያቄ አላቀረበም፣ ግን አንድ ጥሩ ዜና ተሰምቷል ለሊቨርፑል። ሚኪ ቫንደቪን በቶትናም ሆትስፐርስ የቀረበለትን ኮንትራት መፈረም እንደማይፈልግ ይፋ እየተደረገ ነውና የዴሊ ሜልም ዘገባ ያን ነው የሚያሳየው። ይሄ ለፈላጊው ሊቨርፑል በጣም ጥሩ የሚባለ ዜና ይመስላል። በተለይም የተከላካይ ክፍላቸውን ለማጠናከር ከፍተኛ እቅድ እንዳላቸው ይታወቃል። በዚህ መሰረት ዝውውሩም ሊሳካ የሚችልበት ሰፊ ዲል እንዲኖር ያደርጋል እየተባለ ነው። ከዛ በዘለለ በሊቨርፑል በኩል ምናልባት የሚነሳው የሮማ ቤት የሚገኘው ኮስታስ ሲሚካስ ጉዳይ ነው። በኮስታስ ሲሚካስ ጉዳይ አንዲ ሮበርትሰን ኮንትራቱን ካላረዘመ ኮስታስ ሲሚካስ ነው የሜሎስ ኬርኪስ ተጠባባቂ ይሆናል የተባለው። ነገር ግን አንዲ ሮበርትሰን ኮንትራቱን ካራዘመ የሮማ ውሉን ሲጨርስ ኖቲንግሃም ፎረስቶች በቋሚነት የማስፈረም ፍላጎት አላቸው እየተባለ ይገኛል። ጉዳዩን ተከታትለን ለሊቨርፑል ደጋፊዎች በዝውውር የመረጃ ሰዓት እንዲሁም እናጋራችሁ ይሆናል። በኳስ ቁጥጥር አጮት ዙሪያ
ስሎት ይናገራሉ። ሁልጊዜም ኳስን ፖሰስ እያደረግ ወይም በኳስ ቁጥጥር ውስጥ ሆነ ማጥቃትን የግብ ዕድሎችን ሁልጊዜ በዛ መንገድ ላትፈጠር ትችላለህ። ብዙ የኳስ ቁጥጥር መያዛችን ችግር ነው። ምክንያቱም ሰዎች ኳሱን በያዝከው ቁጥር የበለጠ ይጠበቃሉ። ግን ኳስን ባጣ ቅጽበት በጣም ከፍ ብለህ መጫን አለብህ። ምክንያቱም በሎ ብሎክ እየተጫወት ኳስ መያዝ አትችልም። በዚህ የሽግግር ምዕራፍ ውስጥ ቀጣዩ እርምጃ ለመውሰድ ምን ማድረግ እንዳለብን ሁሉም ያውቃል። ነገር ግን አንዳንድ ጊዜ ትንሽ ትዕግስት ያስፈልጋል። ስለዚህ አንዳንድ ጊዜ ኳስን መቆጣጠር ማሸነፍ አይደለም፣ ኳስን ለተጋጣሚም ለቆ ስፔሶችን መጠቀም ያስፈልጋልና እኔ ሁል ጊዜ በፖሴሽን ብቻ ማመን ሰው አይደለውም በለዋል። የኒውዚላንዱ ክለብ ፒኤስቪ አይንድሆቨን ሊቨርፑልና ኒካስልን አነጻጽሯል። የፒኤስቪ አይንድሆቨኑ አሰልጣኝ ናቸው ይህንን ያነጻጸሩት። በነገራችን ላይ የፒኤስቪ አይንድሆቨኑ አሰልጣኝ ፒተር ቦዝ ይህንን ሀሳብ የሰጡበት ምክንያት የእሳቸው ቡድን አንፊልድ ሮድ ስቴዲየም ድረስ ሄዶ ሊቨርፑልን 4-1 አሸንፎ ነበረ ፒኤስቪ። እናም እሳቸው ከሊቨርፑል ይልቅ በአውሮፓ ሻምፒዮንስ ሊግ ኒካስል ዩናይትድ ጠንካራ ነው ብለዋል። ኒካስል ከሊድስ ያደረገውን ጨዋታ መመልከታቸውን የገለጹት አሰልጣኙ ባለፈው 10 ዓመት ያየሁት ምርጡ ቡድን ጨዋታን በእንግሊዝ የኒካስልና የሊድስን ነው። እግር ኳስ መጫወት ያለብን እንደዛ ነው። ሊቨርፑል ይልቅ ኒካስል ፈታኝ ብለውታል። በእርግጥ እሳቸው ሊቨርፑልን ስላሸነፉት ይሆን? ሊቨርፑላውያን መልከታችሁን አጋሩን። አርሰናል አስገራሚ ውሳኔ ወስኗል ዛሬ። አርሰናል የቆመ ኳስ አሰልጣኙን አግዶታል። እንዴት እና ከምን እንዳገደው እንንገራችሁ። በፕሪሚየር ሊጉ እንዲሁም በሻምፒዮንስ ሊጉ አርሰናሎች ዘንድሮ በሁሉም መድረክ 19 የማዕዘን ምቶችን ወደ ግብነት የቀየረ ቡድን አላቸው። የዚህ ቡድን ቁልፍ ሰው ደግሞ ኒኮላስ ጆቬር ይባላሉ። እሳቸውን ነው አርሰናል ዛሬ ያገዳቸው። አርሰናል የቆመ ኳስ አሰልጣኝ ኒኮላስ ጆቬር የቡድኑን የቆመ ኳስ ብልሃት ሚስጥር እንደሆነ ይታመናል። አርሰናል አሁን ላይ የቆመ ኳስ አሰልጣኝ ኒኮላስ ጆቬር ለቃለ ምልልስ ከተጠየቁ እንዳያደርጉ ወይም ቃለ መጠይቅ የሚባል ነገር እንዳያደርጉ እገዳ ጥሎባቸዋል። ክለቡ ይህንን ያደረገው አሰልጣኙ የቡድን የቆመ ኳስ ጥንካሬ ሚስጥር ስለሚያውቁ እንዳይጋለጥ ለመጠበቅ ነው ተብሏል። አርሰናል በዚህ ዓመት በአውሮፓ ታላላቅ ሊጎች በቆመ ኳስ ግብ በማስቆጠር አንድም የአውሮፓ 5 ታላላቅ ክለቦች ውስጥ የሚስተካከለው ቡድን የለምና አርሰናል ሚስጥሬን ለመጠበቅ ስል ኒኮላስ ጆቬርን ከማንኛውም ቃለ መጠይቅ አግጇለሁ ብሏል። የአርሰናሉ አጥቂ ኢታን ንዋኔሪ ወይም የአጥቂ አማካዩ ኢታን ንዋኔሪ ወደ ማርሴ የሚያደርገውን ዝውውር ለማጠናቀቅ ማርሴ ተገኝቷል። የሕክምና ምርመራውን እያደረገ ነው። ይህን መረጃ ስናጠናቅር መድፈኞቹ ተጫዋቹ ወደ ማርሴ አቅንቶም ደውሰት እስከ ውድድር ዓመቱ መጨረሻ የሚያደርገውን ዝውውር እንዲያጠናቀቅ ፍቃድ ከሰጠ በኋላ ነው ጉዞን አድርጎ የሕክምና ምርመራ እያደረገ የሚገኘው። የ18 ዓመቱ ተጫዋች ኢታን ንዋኔሪ የመግዛት ምንም አይነት አማራጭ በሌለው የውሰት ውል እስከ ውድድር ዓመቱ መጨረሻ ማርሴን ይቀላቀላል። የውሰት ውሉ የዝውውር ሂሳብ የሚወሰነው በርካታ ጨዋታ ባደረገ ቁጥር የሚከፈለው ገንዘብ ይቀንሳል። ጨዋታ ባላደረገ ቁጥር አርሰናል የሚያገኘው ገንዘብ ይበልጣል። ይህም ምክንያቱም ማርሴ ገንዘብ ላለማውጣት ወይም ገንዘብ ላለመክፈል ሲል ተጫዋቹን ብዙ ደቂቃ እንዲያጫውትላቸው ነው። ይሄም ዋናው የአርሰናል ስትራቴጂ ደቂቃ እንዲያገኝ ስለሆነ እንደሆነ ይታወቃል። አርሰናል በታሪክ በአንድ የሻምፒዮንስ ሊግ ውድድር ዘመን የመጀመሪያዎቹን 7 ጨዋታን በማሸነፍ 6ኛው ክለብ ነው። በታሪክ ግን እንደ ክለብ አርሰናል ለመጀመሪያ ጊዜ እንደ ክለብ ያደረገው ይህ ውጤት ግን ለፍጻሜ ለመድረስ ሙሉ ዋስትና የሚሰጥ አይደለም። ከዚህ ቀደም ያደረጉ 6 ቡድኖች አሉ ካልኳችሁ ምን ገጠማቸው የሚለውን እንመልከት። ቀደም ሲል ይህ ስኬት ካስመዘገቡ ክለቦች ውስጥ ለፍጻሜ መድረስ የቻሉት 3 ቡድኖች ብቻ ናቸው። ለፍጻሜ ከደረሱ 3 ክለቦች መካከል ደግሞ ዋንጫ ማንሳት የቻሉት 2 ናቸው። አርሰናል በዘንድሮ ውድድር ዓመት ተሳክቶለት ጉዞ ቀጥሏል። ሌላ ግን አንድ መጥፎ ገጠመኝ እንንገራችሁ። ይሄ በእርግጥ ለአርሰናል ብቻ ሲሆን ለሁሉም ክለቦች በምድብ ጨዋታ ላይ ያገኙትን ክለብ በጥሎ ማለፍ ጨዋታ ድጋሚ ያገኙ ክለቦች የአውሮፓ ሻምፒዮንስ ሊግ ዋንጫ የመብላት ዕድላቸው በጣም ዝቅተኛ ነው። ይሄ ለአርሰናል ብቻ አይደለም ለሁሉም ክለቦች ነው። ግን የአርሰናልን ያነሳ ነው 7 የመጀመሪያ ጨዋታ የመጀመሪያውን ድል ያደረጉ ክለቦች ውስጥ 3ቱ ለፍጻሜ ብቻ ደርሰው ከ3ቱ 2ቱ ናቸው ዋንጫ ማሳካት የቻሉት። ጋብርኤል ጀሱስ ፈጽሞ ለሽያጭ እስከዛሬ ድረስ አልቀረበም በአርሰናል ይላል የፋብሪዚዮ ሮማኖ ዘገባ። አርሰናል ብራዚሊያን አጥቂ ጋብርኤል ጀሱስን ትልቅ ቦታ በመስጠት በክለቡ እንደ አስፈላጊ ተጫዋች አድርጎ ይቆጥረዋል የሚለው ፋብሪዚዮ ሮማኖ አርሰናል ጋብርኤል ጀሱስን አሁንም በዚህ ውድድር ዘመን ጠቃሚ አስተዋጽኦ ያደርጋል በሚል
በጥር የመሸጥን ፍላጎት የለውም። ባለፈውም ክረምትም ለሽያጭ አላቀረበውም ብሏል። በእርግጥ አርሰናል ጋብሪኤል ጄሱስን ለሽያጭ ያቀርብበታል ተብሎ በሚጠበቅ ትልቁ የክረምት የዝውውር መስኮት አስተውላችሁ ከሆነ ጋብሪኤል ጄሱስ ጉዳት ላይ ነው። አሁንም ቢሆን ከአንድ ወር ገደማ በፊት ነው ከጉዳት አገግሞ ቡድኑ የተቀላቀለው እንጂ ከባለፈው ዓመት ጀምሮ ለረጅም ጊዜ ጉዳት ላይ ነበረ ተጫዋች እንደነበረ ይታወቃል። አለን ሺረር በአርሰናል ቤት ዘንድሮ ያለውን ነገር ከዚህ በሚከተለው መልኩ ይገልጸዋል። አለን ሺረር አርሰናል በዚህ ዓመት የሻምፒየንስ ሊግ ውድድር ላይ በጣም ጥሩ ድል እንዳለው ተናግሯል። ነገር ግን የቀድሞ እንግሊዛዊ አጥቂ ፓሪስ ሳን ዠርሜን በዚህ ውድድር ዘመን አርሰናልን የሚያቆሙ ብቸኛው ክለብ ሊሆን ይችላል ብሎ የግል መልከታውን ያጋራል። ይቀጥላል። አርሰናል ከፊቱ ስላለው የማንቸስተር ዩናይትድ ጨዋታ አለን ሺረር የፕሪሚየር ሊጉ ሌጀንድ፣ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ፣ ስለ ግብ አስቆጣሪዎች ያውቃልና እሁድ ዩናይትድን ማሸነፍ ከፈለገ አርሰናል ከቪክተር ዮኬሬሽ ይልቅ ጋብሪኤል ጄሱስን መጠቀም ያለበት ብሏል። ችን ጥያቄ እኛም ደጋግመን አንስተናት ነበረ። አለን ሺረርም የግል መልከታውን ይፋ ሲያደርግ በጨዋታው ላይ አርሰናሎች ቪክተር ዮኬሬሽን ሳይሆን ጋብሪኤል ጄሱስን መጠቀም ያለባቸው ብሏል። ይህ ጉዳይ በማይከል አርቴታ ፈተና ሊሆን እንደሚችል ዘ አትሌቲክ ዛሬ ያስነበበውን ጽሑፍ ለአርሰናል ደጋፊዎች አድርሰን ነበር። ምናልባት ላልተከታተላችሁ ለማስታወስ ያክል ዘ አትሌቲክ ምናልባት በአውሮፓ ሻምፒዮንስ ሊግ ምሽት ኢንተር ላይ 2 ግብ ያስቆጠረው ጋብሪኤል ጄሱስ ቋሚ እንዲሆን ለማይከል አርቴታም ፍንጭ ይሰጥ ነበር። ነገር ግን ጊዮኬሬስ ተቀይሮ ከገባ በኋላ ግብ ማስቆጠሩ ግን ለማይከል አርቴታ አጣብቂኝ ውስጥ የጣለ ማለቱ ይታወቃል። አንድ ጥያቄም ጠይቀን ነበር። ጥያቄው የኛ አይደለም። ቲዮ ዋልኮት ለዋይኒ ማርክ ሩኒ የጠየቀው ነው። ዋይኒ ማርክ ሩኒ የ2008 የማንቸስተር ዩናይትድ ምርጡ ቡድን ቤተሰብ ነበረ። ከዛ ምርጥ ቡድን ወይም ማንቸስተር ዩናይትድ ፕራይሙ ላይ ከነበረበት 278 እና አሁን አርሰናል 2025/26 የውድድር ዓመት ማን የተሻለ ነው ብሎ ቲዮ ዋልኮት ለሩኒ ሲጠይቅ ሩኒ የኔው የቀድሞ ዩናይትድ ማለቱን ነግሬያችሁ ነበረ። ለመሆኑ ይህንን ጥያቄ ማናነሳው ካላችሁ ፕሪሚየር ሊግ ዛሬ በኦፊሻል ገጹ ላይ ጥያቄውን አጋርቶ መልስ ስጡኝ ብሏል። እነማን ነበሩ ግን የሚለውን እናንሳ። በአርሰናል እናስቀድም። አርሰናል አሁን ፕራይም የተባለው ቡድኑ ዳቪድ ሪያ፣ ከዛ ቀኙ ቲምበር፣ የመከላከል ስፍራ ግራው ካራፊዮሪ፣ መሀል ተከላካይ ጋብሪኤል ማጋደሽ ከሳሊባ፣ 3 አማካኝ ኦዴጋርድ፣ ዴክላን ራይስ፣ ዙቤሜንዲ፣ 3 የፊት መስመሮች ቡካዮ ሳካ፣ ጊዮኬሬስ እና ትሮሳርድን ነው የመረጠው። ከማንቸስተር ዩናይትድ ለዚህ ንጽጽር የቀረበው የወቅቱ የሰር አሌክሳንደር ቻክማን ፈርጉሰን ቡድን ደግሞ ኤድዊን ቫንደርሳን ግብ ጠባቂ፣ ፓትሪክ ኤቭራ፣ ብራውን ግራና ቀኙን፣ መሃል ተከላካይ ቪዲች እና ሪዮ ፈርዲናንድ፣ አማካይ ላይ ፖል ስኮልስ እና ካሪክ፣ ግራውን ለናኒ፣ በቀኝ ክርስቲያኖ ሮናልዶ፣ ፊት መስመር ላይ ዋይኒ ማርክ ሩኒ እና ካርሎስ ቴቬዝ። ከነኚህ 2 ቡድኖች ቢፋለሙ ማን ይወጣል የሚለው ጥያቄ አከራካሪነቱ ሲቀጥል ዛሬ ፕሪሚየር ሊጉን በኦፊሻል ገጹ ላይ ጥያቄውን አቅርቧል። ለመሆኑ ከዚህ 28 ማንቸስተር ዩናይትድ እና ከአሁኑ 2025 የአርሰናል ጥንቅቅ ያለ ቡድን ማን የተሻለው ነበር? ለእናንተ እይታጋሩን። ማንቸስተር ዩናይትድ ብዙ ጊዜ አስተውላችሁ ከሆነ የሳምንቱ ምርጥ ተጫዋች እጩ ሲያቀርብ አብዛኛውን ጊዜ ያሸንፋል። አሁንም የተፈጠረው ነው። የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ውጤት ከተጠናቀቀና ጨዋታዎቹ ውጤት ከታወቀ በኋላ በማንቹሪያን ደርቢ ጨዋታ ላይ ድንቅ ጊዜን ያሳለፈው ብሩኖ ፈርናንዴስ እና ኮቢ ሜኖ ከዩናይትድ እጩ ሆነው ነበረም። ሌሎችም ከየፕሪሚየር ሊግ ክለቦች ታይተው ነበረ። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ማንቸስተር ሲቲን ባሸነፈ ጨዋታ 1 ለግብ የሆነ ኳስ አመቻችቶ የሰጠ ሲሆን የጨዋታውን ኮከብ በመባል ተመርጧል። በነገራችን ላይ ብሩኖ ፈርናንዴዝ በጨዋታው ያስቆጠረው አስደናቂ ግብ ሲሻርበት ለአማድ ዲያሎም ያቀበለና አማድ ዲያሎ ያስቆጠረና ለሱ አሲስት ሊሆን የሚችለው ኳስ እንዲሁ በቫር ተሽሮበት እንደነበረ አይዘነጋም። የጨዋታው ድንቅ ነበር። በርካታ ቁጥሮችን ከሰሞኑም በብሩኖ ፈርናንዴዝ ጉዳይ ከስኩዋካም ከሁስኮርድም ከኦፕታም ለእናንተ ውድ አድማጮቻችን ስናጋራ እንደነበረ የሚዘነጋ አይደለም። አሁን ደግሞ የሁለተኛ ሳምንት የፕሪሚየር ሊግ ምርጡ ተጫዋች ተብሎ ተመርጧል። ማንቸስተር ዩናይትድ የተለየ አርማ ይለብሳል ተብሏል። ማንቸስተር ዩናይትድ በቀጣይ በሚያደርገው አንድ ጨዋታ የተለየ አርማ አድርጎ እንደሚጫወት ተረጋግጧል። ዩናይትድዎች ከማሊያ አጋራቸው ጋር ባላቸው ስምምነት መሰረት በየዓመቱ አንድ የበጎ አድራጎት ተግባር ይፈጸማሉ። ክለቡ በዚህ ዓመት የጤና ኢፍታዊነት ወይም ሄልዝ ኢኒኳሊቲ ለመታገል የሚያደርገው ዓለም አቀፍ እንቅስቃሴ እንደሚደግፍ ገልጿል።
በዚህ መሰረት ሚያዝያ ወር ውስጥ ከብሬንትፎርድ ጋር በኦልድ ትራፎርድ በሚደረግ ጨዋታ ላይ አርማ ቀይሮ ወደ ሜዳ ይገባል ማለት ነው። አርማውን ጉዳይ በተመለከተም በቀጣይ መረጃ ሰዓታችን ተጨማሪ ጥንቅሮችን አጣርተን ለዩናይትድ ደጋፊዎች እንነግራቸዋለን። ግን በቀጣይ ከብሬንትፎርድ ጋር በሚያደርጉት ጨዋታ ለየት ያለ አርማ ያለው መለያ ዩናይትድ ለብሶ ወደ ሜዳ ይገባል። ማንቸስተር ዩናይትድ ያለፈ ታሪኩን ወደ ፊልም ለመቀየር ከሰሜን አሜሪካው የፕሮዳክሽን ተቋም ላዮን ሰጌት ጋር በዛሬው ዕለት ስምምነት መፈጸማቸው ይፋ ተደርጓል። ፊልሙ ጽንሰ ሐሳብ በኔትፍሊክስ ከሚተላለፈው አንድ ፕሮግራም ጋር እንግዲህ ተመሳሳይነት ያለውና 6 ምዕራፎች ካሉት ታሪካዊ ድራማ ጋር ይዘቱ እንዲመሳሰል ተደርጓል ተብሏል። ታሪካዊው ፊልም ታዲያም እንግሊዛዊቷን ንግሥት ኤልሳቤትን የህይወት ታሪክ የሚተርክ ፊልም ነው። ያ በኔትፍሊክስ ላይ እየተላለፈ የሚገኘው ያንን ፊልም ይዘት ባለው መንገድ ነው የዩናይትድም ታሪክ የሚጻፈውና ወደ ፊልም የሚቀየር። ማንቸስተር ዩናይትድ ከስምነቱ ብዙ ሚሊዮን ፓውንድ ገቢ እንደሚያገኝ ሲገለጽ፣ በተጨማሪም የትርፍ ተካፋይ ይሆናል ተብሏል። ይህም ሰር ጂም ራትክሊፍ ሰው ቀንሰው ሰራተኞች ቁጥር ቀንሰው ገሚሶቹን አባረው ለማትረፍ ሲጥሩት የነበረውን ገንዘብ አሁን ደግሞ የዩናይትድን ያለፈ ታሪክ በፊልም መልክ ተቀርጾ እንዲሰራ ሸጠው ጠቀም ያለ ገንዘብ ወደ ዩናይትድ ካዝና ገቢ ያደርጋሉ ማለት ነው። ዛሬ በካሪንግተን ልምምድ ነበር ውድ ቤተሰቦቻችን። አሁንም ማቲያስ ዴሊክት የለም በልምምዱ ላይ። ጆሽኳ ዚርክዚም ባለፈው የሲቲ ጨዋታ ላይ ከቡድን ስብስብ ውጭ ነበረ። በዛሬው ዕለት በካሪንግተን አልተመለከትነውም። ማቲያስ ዴላይትን ለመጨረሻ ጊዜ የተመለከትነው ኖቬምበር 30 ክሪስታል ፓላስን ዩናይትድ ባሸነፈበት ጨዋታ ነበረ። ሩበን አሞሪም በወቅቱ በቅርቡ ወደ ሜዳ ይመለሳል ካሉ በኋላ እነሆ 52 ቀናት ተቆጥረዋል። ዚርክዚ እንኳን ሁለተኛ ሳምንቱ ነው አላየነውም። ከዛ ውጪ ዛሬ በልምምር ላይ ሊሴ ከዋናው ቡድን ጋር ልምምር ሲሰራ ተመልክተነዋል። በቀይ ካርድ ከሜዳ የወጣ የቅርብ ጊዜ ትውስታ ነበረ። በማንቸስተር ዩናይትድ የመጨረሻው ቀይ ካርድ እሱ ላይ እንደተመዘዘ ይታወቃል። እሱ ግን ወደ ልምምር ተመልሷል። የማይክል ካሪክ ቡድን በቂ ጊዜ ወስዶ አርፈው አስበው በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ፍልም የነበረበትን አርሰናልን ወደ ኤምሬትስ አቀንተው በሳምንቱ መጨረሻም እሁድ እንደሚገጥሙ ይታወቃል። ለዛ ጨዋታ ዛሬ ልምምድ ሲሰሩ ነው እነኚህ ተጫዋቾች የሌሉትና ያሉትን የተመለከትናቸው። ከሰሞኑ አንድ ዝውውር ከዩናይትድ ጋር ሲነሳ ነበረ። ማርክ ካሴዶ ተጫዋቹ ከማንቸስተር ዩናይትድ ጋር ስሙ ይያዝ እንጂ ማንቸስተር ዩናይትድ እና በባርሴሎና በኩል አንድም ይፋይ ንግግር አልተደረገም። በርከት ያሉ የዜና ምንጮች ግን ማንቸስተር ዩናይትድ ይህን አማካይ ሁኔታ ሲከታተል ነበር ተብሏል። እዚህ ላይ ተነስታን በርካታ ማጣራቶችን እኛም ለቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ማጣራት አድርገን ነበረ። አትሌቲኮ ማድሪድ ተጫዋቹን ለማስፈረም ከባርሴሎና ጋር ባይሆን ግንኙነት ያደረገ ክለብ ሆኑን አግኝተናል። የተጫዋቹ የዝውውር ሂሳብ 30 ሚሊዮን ዩሮ፣ ነገር ግን ዝውውሩ እንዳይፈጸም ያደረጉ አንዳንድ እንቅፋቶችም አሉ እየተባለ ነው በሁለቱ ድርድር መካከል። ይሄውም ባርሴሎና ከወደፊት ሽያጩ ላይ ታካፍሉኛላችሁ የሚል አንቀጽ ነው። ምናልባት ዩናይትድ ይህንን አንቀጽ አውቆም ዝውውሩ ያልገፋበትም ወይንስ በቀጣይ ጥያቄ ያቀርባል የሚለውን እንከታተላለን። ግን ይፋይ ጥያቄ ካቀረበ ዩናይትድ እናያለን። እስከዚህ ሰዓት ድረስ ግን የቀረበ ጥያቄ የለም። ዩናይትድ ከሰሞኑ ከበርካታ አማካዮች ጋር ስሙ እየተያዘ ነው። የዩናይትድ የአማካይ ክፍል ፍላጎት ክፍት ነው የሚሉ መረጃዎች ከወጡ በኋላ ተጫዋቾች በወኪሎቻቸው በኩል ዩናይትድ እየቀረቡ ነው። ዩናይትድም እየመለመለ ነው። ዊልፍሬድ ኒዲዲም እንግዲህ በማንቸስተር ዩናይትድ አንደኛው በቅድ ውስጥ የተያዘ ነው። የቀድሞ ሌስተር ሲቲ አማካይ ነው። ወደ ፕሪሚየር ሊግ መመለስ ይፈልጋል። ሌላኛው ዲዮሜንዲ ነው። ማንቸስተር ዩናይትድ ብቸኛው ክለብ አይደለም። በጥር ዝውውር መስኮት እንደማይለቅ ተረጋግጧል። ሎፍተስ ቼክ ከዩናይትድ ጋር ስሙ ሲያዝ ነበር። አስቶን ቪላ አሁን ጣልቃ ገብቶበታል። ስለዚህ በቀላሉ የሚፈጸም አይነት ዝውውር አይሆንም ለዩናይትድ ፍላጎቱ ካለ። ማንቸስተር ዩናይትድ ሩበን ኔቬዝን በተመለከተ የፖርቱጋል የመገናኛ ብዙሃን ዩናይትድ ፍላጎት አለው፣ ግን ዩናይትድ ለመክፈል ያሰበው ገንዘብና ሌላ የሚፈልገው መካከል ልዩነት አለ። ምናልባትም ሩበን ኔቬዝን ለማስፈረም 17 ሚሊዮን ፓውንድ በላይ ዩናይትድ ሊጠየቅ ይችላልና ጉዳዩ ለዩናይትድ ቀላል ተደርጎ አይታይም የሚል መረጃን ፖርቱጋል ሪካርዶ የተባለ ጋዜጣ ይዞ ወጥቷል። በማንቸስተር ዩናይትድ ዝውውር ላይ ለጊዜው እየወጡ ያሉ መረጃዎች እነኚህ ናቸው። እስካሁን ዩናይትድ ኦፊሻሊ ድርድር ያደረገው እንዳረጋገጥነውም ከሆነ በጥር የዝውውር መስኮት ከአንቶኒዮ ሴሜኔ ጋር ብቻ ነበር። እሱም ወደ ሲቲ አምርቷል። ቀጣዮቹም ካሉ እንዲሁ አጣርተን እንነግራችኋለን። እዚህ ጋር አብቅተናል። ሰናይ ምሽት።